ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን የመጀመሪያ ፊደላትን እናይና በእነሱ ባየናቸው ፊደላት ደግሞ ቃላት እየመሰረትነን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እንዲሁም ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ልጆቻችሁን ማስተማር ወይም መማር ትችላላችሁ። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እቺ ፊደል ማናት? ሀ ናት። ማናት? ሀ። ከዛ እቺ ማናት? እቺ ማናት? ለ። ለ። እቺ ማናት? እቺ ሀ ናት። ሀ። እቺ ማናት? መ። ማናት? እቺ መ። ከዛ እቺ ማናት? ሰ ናት። እቺ ሰ። ወደ እነዚህ ስናልፍ እቺ ማናት? ረ። ረ። እቺኛዋ ማናት? ሰ። ሰ። እቺ ማናት? ሸ። ሸ ናት። ይቺ ማናት? ቀ። ቀ። ይቺ ማናት? በ ናት። በ። እሺ ይቺኛዋ ማናት? ይቺ ተ ናት። ተ። ይቺ ቸ። ቸ። ይቺ ማናት? ሀ። ይቺ ሀ። ይቺ ማናት? ነ። ነ። ይቺ ኘ። ኘ። ይቺ ማናት? አ። ይቺ ማናት? ሀ። ይቺ ማናት? ሀ። ሀ። ይቺ ወ ናት። ወ። ይቺ ማናት? አ ናት። አ። እሺ ይቺ ማናት? ዘ ናት። ዘ። ዘ ናት። ይቺ ዠ። ዠ። ይቺ ማናት? የ። የ። ይቺ ማናት? ደ ናት። ደ። ይቺ ጀ ናት። ጀ። ይቺኛዋ ማናት? ገ ናት። ገ። ያው ይቺ ገ። ይቺ ማናት? ጠ ናት። ጠ። ይቺ ማናት? ጨ። ጨ። ማናት? ጠ ናት። ጠ። ይቺኛዋ ማናት? ይቺ ጸ ናት። ጸ። በመቀጠል ይቺ ማናት? ጸ ናት። ማናት? ጸ። ይቺ ማናት? ፈ ናት። ፈ። ፈ ናት። ይቺ ማናት? ፐ። ፐ። እሺ ፐ። ከዛ ይቺ ማናት? ቨ። ማናት? ቨ ናት። እንግዲህ እነዚህንን ፊደላት በመጠቀም አሁን ያየናቸው እዚህ ላይ የሚታዩቸውን ብቻ በመጠቀም ቃላት መመስረት፣ ማንበብ፣ መለማመድ እነሱን የምናይ ይሆናል። ሞክሼ ፊደላት የምንላቸው አሉ። ጀስት አሁን ሀ ስንት አይነት ሀየ? ሶስት አይነት። ይቺም ሀ ናት። ይቺም ሀ ናት። ዘን ይቺኛዋም ሀ ናት። ሀ ስንት አይነት ሀየ? ሶስት አይነት ሀ። ከዛ ስንት አይነት ሰ ነው ያየነው? ይቺም ሰ ናት። ሰ። ከዛ ይቺኛዋ ሰ። ስንት አይነት ሰ አለ ማለት ነው? ሁለት አይነት ሰ። ከዛ በመቀጠል አ ደግሞ ሁለት አይነት
ይኸው ይችኛዋም አ ናት፣ ይችኛዋም አ ናት። ሁለቶቹ አ ናቸው። ምንም የለያቸው ነገር የለም። ተመሳሳይ ድምፅ ነው ያላቸው። እሺ በመቀጠል ፀ ነው። ስንት አይነት ፀ አለ? አንደኛ ይቺ ናት ፀ። ከዛ ይቺ ናት። ስንት አይነት ፀ አየን ማለት ነው? ሁለት አይነት ፀ አለ ማለት ነው። እነዚህን እያንዳንዳቸውን መለየት። አሁን ወደ ቀጥታ ወደ ቃላት ምንባብ ልምምዳችን ስንቀጥል እስቲ እነዚህን አንብቡ። የመጀመሪያ ፊደል ማናት? ይቺ ዘን አይደለ? ዘን ናት። እኛዋ ማናት? ገ። ይቺ የ አንድ ላይ ዘገየ፣ ዘገየ፣ ዘገየ ብለን እናነባለን። ዘገየ። እሺ በመቀጠል እነዚህ ናቸው። ያው እነዚህን አንብቡልኝ። የመጀመሪያ ይቺ ማናት? ዘ። ከዛ ይቺ ለ፣ ይቺ ቀ። ዘለቀ አንድ ላይ ዘለቀ፣ ዘለቀ ብለን እናነባለን። ዘለቀ። እሺ በመቀጠል እነዚህ ናቸው። እሺ ይችን የመጀመሪያው ማን ብለናል? መ ብለናል። መ። ከዛ ይችኛዋን ማናት ያልነው? ረ። ከዛ ይችኛዋ ቀ። ያው ይቺ መ ናት። ከዛ ይቺ ረ ናት። ይቺ ቀ ናት። አንድ ላይ መረቀ ብለን እናነባለን። መረቀ፣ መረቀ። እሺ በመቀጠል እነዚህ ናቸው። ያው እቺ የመጀመሪያዋ ፊደል ማናት? ነ ናት። ያው እቺ ነ። ከዛ ይችኛዋ ማናት? ገ። ይችኛዋ ማናት? ሰ። ነገሰ፣ ነገሰ ብለን እናነባለን። ነገሰ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? የመጀመሪያው ፊደል በ ናት። ያው ይቺ በ። ከዛ ይችኛዋ ረ፣ ይችኛዋ ረ። አንድ ላይ ምን ይላል? በረረ፣ በረረ ብለን እናነባለን። በረረ። እሺ ወደ እነዚህ ስናልፍ ይቺ ማናት? ገ። ከዛ ይችኛዋ ለ፣ ይቺ ጠ። ገ ለ ጠ፣ ገለጠ፣ ገለጠ ብለን እናነባለን። ገለጠ። በመቀጠል እነዚህ ናቸው። ያው ይቺ ማናት? ፈ ናት። ፈ። ከዛ ይቺ ረ፣ ፈ ረ። ይችኛዋ ማናት? ደ። ፈ ረ ደ። አንድ ላይ ፈረደ፣ ፈረደ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ሰ። ከዛ ይችኛዋ ፈ፣ ይቺ ረ። ሰ ፈ ረ፣ ሰፈረ፣ ሰፈረ ብለን እናነባለን። ሰፈረ። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ወ ናት። ወ። ከዛ ይችኛዋ ማናት? ረ። ይችኛዋ ደ። ወ ረ ደ፣ ወረደ፣ ወረደ፣ ወረደ እንላለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ጸ ናት። ይችኛዋ ለ፣ ይቺ የ። ጸ ለ የ፣ ጸለየ፣ ጸለየ ብለን እናነባለን። ጸለየ። እሺ እነዚህ ይቺ ማናት? ተ ናት አይደለ? ተ። ከዛ ይችኛዋ ማናት? መ። ይቺ ማናት? ቸ።
ተመቸ ተመቸ ብለን እናነባዋለን። ተመቸ። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። ያው እቺ ማናት? መ ናት። እቺኛዋ ማናት? ከ ናት። እቺ ማናት? ረ መ ከ ረ ምን ይላል? መከረ መከረ ብለን እናነባዋለን ማለት ነው። መከረ መከረ ብለን እናነባዋለን። አማርኛ ለማንበብ መጀመሪያ የሚጠበቅብን ነገር ምንድን ነው? ፊደላትን እያንዳንዳቸውን መለየት ነው የመጀመሪያ ስራችን። ፊደላትን ለምሳሌ ላሳያችሁ ነው። ይቺ መ አይደለች? ይቺ መ እንደሆነች ማወቅ መ እንላለን። ከዛ ቀጥሎ ደግሞ ይቺን ከለየን ወደዚችኛው ማለት ይቺ ከ ናት አይደለ? ከ እንደሆነች ማወቅ። ከዛ ይችኛዋ ደግሞ ማን ረ ናት አይደለ? ረ እንደሆነች መለየት። ስታነቡ መከረ መከረ ብላችሁ በቀላሉ ማንበብ ትችላላችሁ ማለት ነው። በዚህ መንገድ ከተለማመዳችሁ በኦንላይን ብትማሩ ደግሞ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። በኦንላይን ለመማር ቪዲዮ ላይ ባለው ስልክ ወይም በዋትሳፕ ቴሌግራም አናግሩን። ወደ ቀጣዮች ቃላት ስናልፍ እነዚህ ናቸው። ያው ይችኛዋ ማናት? መ ከዛ ይችኛዋ ረ ይቺ ቀ አንድ ላይ መረቀ መረቀ። እሺ ወደ እነዚህ ስናልፍ ይቺ የመጀመሪያዋ ማናት? ደ ከዛ ይችኛዋ ወ ይቺ ማናት? ለ ደ ወ ለ ደወለ በመጀመሪያ ፊደል ደወለ ብለን እናነባለን። ደወለ። እሺ በመቀጠል ወደዚህ ስናልፍ እነዚህ ናቸው። ይቺ ማን ናት? አ ከዛ ይቺ ደ ይቺ መ አ ደ መ አደመ አደመ። እሺ እነዚህ እቺ ማናት? ፐ ናት። ፐ ከዛ ይቺ ማናት? በ ይቺ ደ ከበደ 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 ብለን እናነባለን። ከበደ። እሺ ወደ ቀጣዩ ስናልፍ እነዚህ የመጀመሪያዋ ፊደል ማን ናት? ጀምሩልኝ። እነዚህ ይቺ ማናት? ወ ናት። ከዛ ይችኛዋ ለ ናት። ይችኛዋ ማናት? ደ ደ ናት። ወለደ ወለደ ብለናል። ወለደ። እሺ ወደ እነዚህ ስናልፍ ይቺ ማናት? የመጀመሪያ ፊደል ይቺ ዘ ዘ ከዛ ይቺ ማናት? ቀ ይቺ ማናት? ጠ ዘቀጠ 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 ብለን እናነባለን። ዘቀጠ። እሺ መልካም። ወደ ቀጣዩ ስናልፍ እነዚህ ናቸው። ያው እስኪ እነዚህን አንብቡልኝ። የመጀመሪያዋ ማናት? ደ ናት። ደ ከዛ ይችኛዋ ማናት? ረ ደረ ከዛ ይቺ ማናት? ጀ ደረጀ ደረጀ ብለን እናነባለን። ደረጀ። እሺ በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? ሰ ከዛ ይቺ መ ይቺ ረ ሰመረ 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 ብለን እናነባለን ማለት ነው። እሺ በመቀጠል
ይቺ ማናት? ወ ናት። ከዛ ይቺ ሰ፣ ይቺ ነ። ወሰነ 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 ብለን እናነባቸዋለን። ወሰነ። እሺ ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። ይቺ ማናት? የመጀመሪያዋ በ ናት። በ። ከዛ ይቺ ለ፣ ይቺ ጠ። በለጠ በለ በለለ ይቅርታ። ያው ይቺ በ ከዛ ይቺ ለ ይቺ ለ በለለ በለለ ብለን እናነባለን። በለለ። እሺ ማለት ነው። ወደ እነዚህ ስንሄድ ይቺ ማናት? ጠ። ከዛ ይችኛዋ ለ፣ ይቺ ፈ። ጠለፈ ምን ይላል? ጠለፈ ብላችሁ ታነቡታላችሁ ማለት ነው። ጠለፈ። በዚህ መንገድ እንደዚህ እያደረጋችሁ በቀላሉ አማርኛ ማንበብ መጻፍ መልመድ ትችላላችሁ ማለት ነው። ከዚህ በበለጠ በኦንላይን ብትማሩ እንዳልኳችሁ በጣም በአጭር ጊዜ ብቁ አንባቢ ጻፊ መሆን ትችላላችሁ። በኦንላይን ለመማር ቪዲዮ ላይ ባለው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በኦንላይን እናስተምራችኋለን። ለዛሬ ዘንዳችሁ የመጣን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።